2697 ሴቶች በአገዛዙ ኃይሎች ተደፍረዋል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ሰብስቧል። ዝርዝር መረጃውን ይዘናል። ኦርቶዶክሳውያን አይገደሉ ብለው የሚጽፉ የቤተ ክርስቲያን ልጆች በአገዛዙ እየታፈኑ ነው ተባለ። የደጋው መብረቅ ኮር በርካታ የአገዛዙ ሰራዊት በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድል ተጎናጸፈ። የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዷ ወይዘሮ ዘመናዊ ሲሳይ በነበልባሎቹ እጅ ገብታለች። በጃቢ ጠህናን ወረዳ ንጹሃን በአሰቃቂ ሁኔታ ተገደሉ። የልጅ ኢያሱ ኮር አህዶች ከሚሴ ዙሪያ ደዋ ጨፋ ወረዳ የአገዛዙ ሚሊሻና ፖሊሶች ላይ ጥቃት በማድረስ ድል ተጎናጽፏል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኑ። እነሆ ወደ መረጃችን ገባን። 2697 ሴቶች በአገዛዙ ኃይሎች ተደፍረዋል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4 በመቶ ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ሰብስቧል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሴቶች በመከላከያ ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያ በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ናቸው የሚሉት። በሌላ መረጃ ኦርቶዶክሳውያን አይገደሉ ብለው የሚጽፉ የቤተ ክርስቲያን ልጆች በአገዛዙ እየታፈኑ ነው ተባለ። ሰሞኑን በአርሲ ዞን ለምን ኦርቶዶክሳውያን እየተለዩ ይገደላሉ በሚል አዲስ አበባ ያሉና በመላው ኢትዮጵያ የሚኖሩ እንዲሁም በውጭ ሀገር ያሉ ኢትዮጵያውያን ወጣቶች የተለያዩ የማህበራዊ ሚዲያ ያትግደሉን ዘመቻ እያደረጉ ነበር። ከነዚህም ወጣቶችና ምዕመናን መካከል ትጉህና አሳላሳይ የሆነው ከዚህ በፊትም ቤተክርስቲያን ልዕልናዋን ይከበር፣ መንግስት ጣልቃ መግባቱ ይቁም በማለቱ በአገዛዙ ለእስር ተደርጎ የነበረው ዲያቆን ዮሴፍ ፍሳ ከቀናት በፊት ከአዲስ አበባ ከስራ ቦታው ታፍኖ ተወስዶ የት እንዳለ ቤተሰቦቹም እንደማያውቁ ነው የተገለጸው። የአንድን ህጋዊ ተቋም ለዚያውም ጥንታዊቷን ሀገር መስራችና ጠባቂ የሆነችውን የቅድስት ቤተክርስቲያን ህልውና የማክበር ግዴታ ያለበት የብልጽግናው መንግስት ስገድላችሁ ዝም በሉ በማለት ምዕመናን እየገደለና እያሰረ ለገዳዮቹም ህጋዊ ሽፋን እየሰጠ በሞቱት ላይም ፖለቲካዊ ዘገባና ሪፖርት በብሔራዊ ቴሌቪዥን እያሰራጨም ነበር። በሌላ ዜና የደጋው መብረቅ ኮር በርካታ የአገዛዙ ሰራዊት በመደምሰስና የከፍተኛ መኮንኖችን ተሽከርካሪ በመማረክ ታላቅ ድል ተጎናጸፈ። ህዳር 9 2018 ዓ.ም በመቄት ወረዳ አንሻ ክፍለ ጦር በጥላት ላይ ትልቅ ታሪክ በመስራት ከቤት አማራ እስከ ሸዋ እየተምዘገዘገ ብዙ ታሪኮችን ሲሰራ የነበረው ጨለፍ አስፋው ከትግል አጋሩ አርበኛ ቅዱሴ ጋር በጋራ በመሆን በመሩት ተጋድሎ በፋሽስቱ ሰራዊት ላይ ታላቅ ጀብድ በመፈጸም ታላቅ ድል ተቀዳጅተዋል። የፋሽስቱ ሰራዊት አንድ ፓትሮልና በርካታ ሲኖትራክ መኪናዎች የተማረኩ ሲሆን በርካታ የጥላት ሰራዊቶችም ተደምስሰዋል። የተማረኩት ሲኖትራኮች የግለሰብ መሆናቸው ለባለቤቶቹ እንዲመለሱ አድርገናል። በአማራ ህዝብ ላይ ጥፋትንና ጭፍጨፋን ተጭኖ የመጣው የስርዓቱ ቁጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቁስለኛ ተደርጓል። የብርሃኑ ጁላ ሰራዊት በመቄት ወረዳ እንደ ክረምት አግቢ እድሜ በፋኖች ባሩድ እየተቀነደሸና እየተቀሰፈ ይገኛል። በሌላ መረጃ የልጅ ኢያሱ ኮር አህዶች ከሚሴ ዙሪያ ደዋ ጨፋ ወረዳ የአገዛዙ ሚሊሻና ፖሊሶች ላይ ጥቃት በማድረስ ድል ተጎናጸፈ። የጎፋ ክፍለ ጦር ቃኝና ከመክትና ሳተናው ሻለቃ አህዶች የተውጣጡ አባላቶች ህዳር 8 2018 ዓ.ም ከቀኑ 9 ሰዓት ከሚሴ ዙሪያ ዳዋ ጨፋ ወረዳ ጎበያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገ ጸረ አማራ ሚሊሻና ፖሊሶች ላይ ድንገተኛ ጥቃት በመክፈትና ከ15 በላይ ሙትና ቁስለኛ እንዲሁም ምርኮ በማድረግ ድል ተጎናጽፈዋል። በዚህ ተጋድሎ ከ15 በላይ የአካባቢው ጸረ አማራ ሚሊሻና ፖሊስ የተደመሰሰና የቆሰለ ሲሆን ለጊዜው በቁጥር ያልታወቁም ተማርከዋል። በተጨማሪም ክላሾቹ የወገብና የደረት ትጥቆች፣ ተተኳሽና ካዝናዎችም ተማርከዋል። የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዷ ወይዘሮ ዘመናዊ ሲሳይ በነበልባሎቹ እጅ ገብታለች። ከመቄት ወደ ባህር ዳር በመጓዝ ላይ በጨጮሆ ኬላ የፍላቂት ገረገራ ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዷ ወይዘሮ ዘመናዊ ሲሳይ በነበልባሎቹ ቁጥጥር ስር ውላለች። ባንዷ የአብይ አህመድ ተላላኪ ዘመናዊ ሲሳይ የአማራ ብልጽግና አመራር ከመላላክ ውጭ ሌላ ሚና የለንም ስትልም ገልጻለች። የፍላቂት ገረገራ ከተማ አስተዳደር የብልጽግና አመራሮች በስልጣን ሽኩቻ እየተተራመሱ መሆኑን ጨምሮ ሌሎች ወሳኝ መረጃዎችንም ለነበልባሎቹ አድርሳለች። በመቄትና ጋይንት የሚንቀሳቀሱ ፋኖች የፈጠሩት ቀጠናዊ ትስስር የባንዳ ራስ ምታት መሆኑን የፋኖ አመራሮች ገልጸዋል። በጃቢ ጠህናን ወረዳ ንጹሃን በአሰቃቂ ሁኔታ ተገደሉ። አፍባ ምዕራብ
ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር አካል በሆነው በቢተው ሻለቃ በሚያስተዳድረው አብደጎማ ቀጠና አሸባሪው እንቅስቃሴ ያደረገ ቢሆንም ሁሉም የቢተው ሻለቃ ልጆችን ክንድ መቋቋም ያቃተው አረመኔያዊ ፋሽስቱና ጡት ቆራጩ የአገዛዙ ሰራዊት ንጹሃንን በአደባባይ ረሽኗል። ጡት ቆራጩ የአገዛዙ ሰራዊት የመጣበት ዓላማ ሳይሳካለት ሲቀር ምንም አይነት ከትግሉ ጋር ግንኙነት የሌላቸውን 3 ግለሰቦች በመረሸን አረመኔያዊ ተግባሩን ፈጽሟል። በመጨረሻም የልመና ፖለቲካ በብልጽግናዎች መንደር በሁለንተናዊ ዘርፍ ሽንፈትን እያስተናገደ የሚገኘው ይዘው ይጨብጠው ያጣው የብልጽግና የሙታን ስብስብ በጀግኖቹ ሜዳ የተከናነበውን ፖለቲካዊና ወታደራዊ ሽንፈት ለመሸፋፈን የሞኝ ስራውን እየሰራ ይገኛል። መሬት ላይ በተገለጠ አረመኔያዊ ተግባሩ ከማህበረሰቡ ልቦና ተገልስሶ ከወጣ በኋላ በህዝቡ ዘንድ በግድ ቅቡልነትን ለማግኘት ባገኛቸው አጋጣሚዎች ሁሉ የጅልነት ጥጉን በይፋ እያረጋገጠ ይገኛል። በዛሬው ዕለትም ማለትም በቀን 9/03/2018 ዓ.ም በደብረ ኤልያስ ከተማም ይህንን የጅብ ተግባር ለመፈጸም ሞክሯል። በዘረፋ በእገታና በጅምላ ግድያ ያስመረረውን ማህበረሰብ ልቦና ለመመለስ የዞን የብልጽግና አመራሮችና ከፍተኛ ወታደራዊ መኮንኖችን በመጋበዝ ማህበረሰቡን ለማታለል ሙከራ አድርጓል። በትናንትናው የደብረ ማርቆስ ህዝባዊ ስብሰባ ከፍተኛ ኪሳራ የገጠመው ይህ ስርዓት በዛሬው የራሱን የጸጥታ አባላት የአድማ ብተና አባላትን ፎጣና ኮፍያ አልብሶ ከማህበረሰቡ ጋር በመቀላቀልና እንዲበሉ ይህንን ተናገሩ በማለት ህዝቡ ደግፍን ለማለት ቢሞክሩም ሳይሳካ ከመቅረቱም በላይ በገዳዩ ስርዓት ግፍና ጭካኔ የተማረረው ጀግናው ህዝባችን ግድያ፣ ዘረፋና እንግልት የበዛው እናንተ ብልጽግና ከመጣችሁ ወዲህ ነው። በፋኖ ያገኘውን ሰላም በእናንተ እያጣን ነው። ይህንንም እየፈጸማችሁ ያላችሁት እናንተና ሰራዊታችሁ ናቸው በማለት ህዝባዊ እምቢተኝነቱን ገልጿል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናችሁ መረጃዎች እነዚህን መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ